ሬዲዮ 98.7 የዕለት ሰኞ ሚያዝያ 19 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋና ዋናዎቹን በማስቀደም እጀምራለሁ። አብራችሁን ቆዩ። ሂውማን ራይትስ ዎች የአውሮፓ ህብረትን ውሳኔ ስለመቃወሙ፣ አካል ጉዳተኞች ዲጂታል መገለል እየደረሰባቸው ነው ስለመባሉ፣ በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተው ቀጠናዊ ጥምረት ጥሪ ስለማቅረቡ፣ ከአፍሪካ የአፍሪካ የነዳጅ እጥረት እስከ 2040 ድረስ 86 ሚሊዮን ቶን ይደርሳል ስለመባሉ፣ ከዓለም አቀፍ ቱርክ የሆርሙዝ ሰርጥን ከፈንጂ የማጽዳት ተግባር ላይ ለመሳተፍ ፍላጎት ስለማሳየቷ። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችን ቆዩ። ሂውማን ራይትስ ዎች የአውሮፓ ህብረትን ውሳኔ ተቃወመ። የአውሮፓ ህብረት ለኢትዮጵያ መንግስት ይሰጥ የነበረውን የቀጥታ የበጀት ድጋፍ ዳግም ለማንቀሳቀስ በመወሰኑ ህብረቱ አስቀድሞ ከያዘው አቋም አንጻር አሁን ላይ በሀገሪቱ አለ ያለውን የሰብአዊ መብቶች ጥሰቶችን እንደ ማበረታታት ይቆጠራል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ሂውማን ራይትስ ዎች ወቅሷል። ሂውማን ራይትስ ዎች ህብረቱ ከዚህ ቀደም የሰብአዊ መብቶች አያያዝ በከፋ ሁኔታ እየተባባሰ ነው ብሎ ያቆመ በጀት አሁን ላይ በተመሳሳይና እየተስፋፋ ባለበት ሁኔታ መፍቀዱ ለምን አስፈለገ ሲል ጠይቋል። በጀቱ ጾታዊ ጥቃት፣ የግዳጅ ማፈናቀልና በጅምላ ጭፍጨፋ ምክንያት እንደተቋረጠ አስታውሶ ተጠያቂነት ሳይኖር መጀመሩን ተችቷል። በዚህ ወቅት በአማራ፣ ኦሮሚያና ትግራይ ክልሎች ያለው የሰብአዊ መብቶች አያያዝ ሁኔታ በጎ የሚባል አለመሆኑንም አመላክቷል። የአውሮፓ ህብረት የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኬላ ከሳምንት በፊት በአዲስ አበባ በሰጡት መግለጫ ከኢትዮጵያ ጋር ያለውን ግንኙነት ማስተካከል እንደሚፈልጉ ማንሳታቸው ይታወሳል። በዚህም ወደ መደበኛ ሁኔታ ሊያመጣው የሚችለው የመጨረሻው እርምጃ የበጀት ድጋፍ ዳግም መጀመሩን ይፋ አድርገዋል። አካል ጉዳተኞች ዲጂታል መገለል እየደረሰባቸው ነው ተባለ። ኢትዮጵያን ጨምሮ በአፍሪካ የሚገኙ ከ52 ሚሊዮን በላይ አካል ጉዳተኞች የዲጂታል መገለል እየደረሰባቸው መሆኑ ተገልጿል። በኢትዮጵያም ሆነ በሌሎች የአፍሪካ ሀገራት ለአካል ጉዳተኞች የሚሆን የመሰረተ ልማት ውስንነት አለመኖርና የአካታችነት ችግር መኖሩም ተመላክቷል። ይህ የተባለው በኢትዮጵያ አካል ጉዳተኞችን ወደ ዲጂታሉ ዓለም ማካተት እንዲሁም በሁሉም ዘርፎች በእኩልነት ተጠቃሚነታቸውን ለማረጋገጥ ያለመ የምክክር መድረክ በአዲስ አበባ በተካሄደበት ወቅት ነው። በአፍሪካ ከ52 ሚሊዮን በላይ አካል ጉዳተኞች እንደሚገኙ በመድረኩ የቀረበው ጥናታዊ ጽሑፍ ያመላከተ ሲሆን እነኚህ የህብረተሰብ ክፍሎች የቴክኖሎጂ ድጋፍ ካገኙ ምርታማነታቸውን በስኬታማ ሁኔታ ማሳደግ የሚችሉ ናቸውም ተብሏል። ሳፋሪኮም ኢትዮጵያ ከመንግስት መስሪያ ቤቶችና ከአካል ጉዳተኞች ማህበር ጋር በመሆን ያዘጋጀው የመርሃ ግብሩ ዓላማም በቴክኖሎጂ አጠቃቀም የአካል ጉዳተኞችን ድምፅ ለማሰማትና ተሳትፏቸውን ለማሳደግ ያለውን አስተዋጽኦ ለማሳደግ እንደሆነም ተመላክቷል። የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ዋና ዳይሬክተር አባይነህ ጎጁ በበኩላቸው ዲጂታል መገለል አዲስ እየመጣ ያለ ፈተና ነው በማለት ቴክኖሎጂ ለሁሉም በሚመች መልኩ ካልተቀረጸ አካል ጉዳተኞችን ከማህበራዊና ኢኮኖሚያዊ እንቅስቃሴ ያገልላል ሲሉ ማስጠንቅቀዋል። በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተው ቀጠናዊ ጥምረት ጥሪ አቀረበ። የሱዳን የኤርትራና የኢትዮጵያ ተወካዮችን ያካተተው ቀጠናዊ ጥምረት በሚያዝያ 15 ቀን 2018 ዓ.ም በካርቱም ባካሄደው ስብሰባ ሰላምና አብሮነት እንዲሰፍንና ግጭቶች እንዲያበቁ ጥሪ ማቅረቡን የሱዳን ዜና አገልግሎት ዘግቧል። የኤርትራ የሱዳንና የኢትዮጵያ የማህበረሰብ ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸው ፍላጎት የሚያንጸባርቅ መሆኑም ተገልጿል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻንና ግጭትን እንደሚቃወም ዘገባው አመላክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተወጣጡ ተወካዮች እንዲሁም
ከሱዳንና ከኤርትራ የመጡ ልዑካን በጋራ በመሆን አመጽ የሚቃወም አንድ አቋም መያዛቸውን ገልጸዋል። ተሳታፊዎቹ ውይይት ቀጠናዊ ትብብርና ለሀገራት ሉዓላዊነት ክብር በመስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውንም አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶችን ማጠናከር አስፈላጊ መሆኑን በመጥቀስ በድንበር አካባቢ በሚኖሩ ማህበረሰቦች መካከል መስተጋብር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ስብሰባው ለቀጠናው ህዝቦች የተረጋጋና የበለጸገ መጻኢ ጊዜ ለመፍጠር በጋራ ለመስራት ቃል በመግባት መጠናቀቁንም ዘገባው ጨምሮ ገልጿል። በሳውዲ አረቢያ በእስር ላይ የሚገኙ ኢትዮጵያውያንን በተመለከተ መንግስት ጣልቃ እንዲገባ ተጠየቀ። በሳውዲ አረቢያ በእስር ላይ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች ህጋዊ ውክልና ባልተገኘበት ሁኔታ በጅምላ የሞት ፍርድ ተፈርዶባቸዋል የተባለውን መረጃ ተከትሎ መንግስት አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ የትግራይ ወጣቶች ጉዳይ ቢሮ ጥሪ አቅርቧል። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊው ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብቶች ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሱባጋዲ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አብሃ አካባቢ በሚገኘው ካሚስ ሙሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ ብለዋል። ኃላፊው አክለውም በአሁኑ ወቅት ከ200 በላይ ወጣቶች በዚያው ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያሉ ሲሆን ብዙዎችም ቅጣቱ የሚፈጸምበትን ጊዜ በመጠባበቅ ላይ እንደሚገኙም ገልጸዋል። ቢሮ ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙ 64 ታሳሪዎች በማንኛውም ጊዜ የሞት ቅጣቱ ሊፈጸምባቸው እንደሚችል መረጃ ደርሶኛል ያለ ሲሆን ሌሎች 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉም ብሏል። ቢሮው አክሎም ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃውን ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። የውጭ ጉዳይ ሚኒስቴር ቅጣቱ እንዲቀንስ ምህረት እንዲደረግላቸው ወይም ከተቻለ ወደ ሀገራቸው ተመልሰው ቅጣታቸውን እንዲጨርሱ ዲፕሎማሲያዊ ጫናን እንዲያደርግም ቢሮው ጠይቋል። በኢትዮጵያ የዘላቂ ልማት ግቦችን ለማሳካት በየዓመቱ የ1.14 ቢሊዮን ዶላር የፋይናንስ ክፍተት መኖሩ ተጠቆመ። በኢትዮጵያ ንጹህ የመጠጥ ውሃና የሳኒቴሽን አገልግሎትን ለሁሉም ተደራሽ ለማድረግ የሚከናወኑ ተግባራትን ዳር ለማድረስ በየዓመቱ የ1.14 ቢሊዮን ዶላር የፋይናንስ ክፍተት መኖሩን አኳ ፎር ኦል የተሰኘው ዓለም አቀፍ ድርጅት አስታውቋል። የድርጅቱ የኢትዮጵያ ዋና ስራ አስኪያጅ አቶ ህዝቅኤል አይናለም እንደገለጹት ኢትዮጵያ በአውሮፓውያኑ አቆጣጠር በ2030 የዘላቂ ልማት ግቦችን ለማሳካትና 100% የውሃና ሳኒቴሽን ሽፋንን ለማረጋገጥ የፋይናንስ አቅርቦቱ ወሳኝ ነው ብለዋል። ይሁን እንጂ አሁን ባለው ነባራዊ ሁኔታ በዘርፉ የሚታየው የፋይናንስ ጉድለት ከፍተኛ በመሆኑ ይህንን ክፍተት ለመሙላት የግል ዘርፉ ተሳትፎ የግድ እንደሚልም አሳስበዋል። የአፍሪቃ የነዳጅ እጥረት እስከ 2040 ድረስ 86 ሚሊዮን ቶን ይደርሳል ተባለ። የአፍሪቃ የፋይናንስ ኮርፖሬሽን ባወጣው አዲስ ሪፖርት አፍሪቃ በቀጣዮቹ ዓመታት ከፍተኛ የነዳጅ እጥረት እንደሚያጋጥማትና ይህም በፈረንጆቹ 2040 86 ሚሊዮን ቶን እንደሚደርስ አስታውቋል። ይህ ይፋ የሆነው ሪፖርት አህጉሪቱ በአሁኑ ወቅት ከ70% በላይ የተጣራ ነዳጅ ከውጭ የምታስገባ በመሆኑና ለምግብ፣ ለፕላስቲክ፣ ለብረትና ለማዳበሪያ በየዓመቱ 230 ቢሊዮን ዶላር ወጪ ስለምታደርግ ለከፍተኛ ኢኮኖሚያዊ አደጋ ተጋልጣለች ብሏል። የሚገመተው የ86 ሚሊዮን ቶን እጥረት በናይጄሪያ የሚገኘውን ግዙፉን የዳንጎቴን የነዳጅ ማጣሪያ ፋብሪካን በ3 እጥፍ እንደ ማብዛት የሚቆጠር ሲሆን ይህም የአህጉሪቱን ጥገኝነት ስፋት ያሳያልም ብሏል። በናይሮቢ በተካሄደው የሪፖርቱ ይፋዊ ስነ ስርዓት ላይ የኮርፖሬሽኑ ዋና ኢኮኖሚስት ሪታ ባቢሁጋ ንሳንዚ እንደገለጹት በመካከለኛው ምስራቅ ያለው ጦርነትና
የሆርሙዝ ወሽመጥ መዘጋት አፍሪካ ከውጭ በምታስገባቸው ምርቶች ላይ ያላትን ተጋላጭነት በግልጽ አሳይቷል ብለዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው አፍሪካ ጥሬ ዕቃ ወደ ውጭ መላክና ከዚያው ተዘጋጅተው የሚመጡ ምርቶችን መልሶ መግዛት ማቆም እንዳለባትም አሳስበዋል። ኮርፖሬሽኑ እንደ መፍትሄ ያስቀመጠው አዳዲስ የኢንዱስትሪ ማዕከላትን መገንባትና የነባር መሰረተ ልማቶችን አቅም ማሳደግ ወሳኝ መሆኑን አጽንኦት ሰጥቷል። የባህር ዘራፊዎች በሶማሊያ የባህር ዳርቻ ላይ አንድ ነዳጅ የጫነች መርከብ ጠለፉ። በሶማሊያ የባህር ዳርቻ አቅራቢያ ሲጓዝ የነበረና 17 ሰራተኞችን የያዘ ነዳጅ የጫነ መርከብ በባህር ዘራፊዎች መታገቱን የተለያዩ የጸጥታ አካላት ገልጸዋል። ሆነር 25 የተሰኘው ይህ መርከብ ሚያዝያ 14 ቀን 2018 ዓ.ም ምሽት ላይ 6 ታጣቂዎች ከባህር ዳርቻው በግምት 55 ኪሎ ሜትር ርቀት ላይ እንደነበረ ባለስልጣናቱ ገልጸዋል። በአንድ ወቅት በባህር ዝርፊያ ታዋቂ በነበረው በዚህ የህንድ ውቅያኖስ ክፍል ላለፉት 3 ዓመታት ዝርፊያው ጠፍቶ የቆየ ቢሆንም በቅርቡ ግን የአሳ ማጥመጃና የጭነት መርከቦችን ኢላማ ያደረጉ ጥቃቶች ዳግም እያገገሙ መጥተዋል ተብሏል። ወደ ሶማሊያ መዲና ሞቃዲሾ እያመራ የነበረው የዚህ መርከብ መታገት በአሜሪካ እስራኤልና ኢራን ጦርነት ሳቢያ የነዳጅ ዋጋ በናረባት ሞቃዲሾ ከተማ ውስጥ ስጋትን ይበልጥ ሊጨምር እንደሚችልም ተገምቷል። ኢራን ሰላይ ነው ያለችውን ግለሰብ በስቅላት ቀጣች። ኢራን በሀገሪቱ በተካሄደው ተቃውሞ ወቅት የእስራኤል የስለላ ድርጅትን ተልዕኮ ይዞ በመንቀሳቀስ የወነጀለችውን ግለሰብ በስቅላት መቅጣቷን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ፋርስና ታስኒም የዜና ወኪሎች ዘግበዋል። ኢፍራን ኪያኒ የተባለው ግለሰብ ባለፈው ጥር በተካሄደው ተቃውሞ ወቅት ውድመትና ቃጠሎ በማድረስ እንዲሁም ሽብር በመፍጠር መከሰሱን የታስኒም ዘገባ ያመለክታል። የሀገሪቱ ጠቅላይ ፍርድ ቤት የቅጣት ውሳኔውን ካስተላለፈበት በኋላ ትናንት ጠዋት መሰቀሉን የዜና ወኪሎቹ ዘግበዋል። እስራኤል በጉዳዩ ላይ አስተያየት ከመስጠት ተቆጥባለች። የኢራን ገንዘብ ዋጋ በከፍተኛ ሁኔታ ማሽቆልቆሉንና የኑሮ ውድነት መናሩን ተከትሎ ባለፈው ታህሳስ ወር ላይ የተቀሰቀሰው የኢራን ተቃውሞ በጥር ወር በመላ ሀገሪቱ ተስፋፍቶ እንደነበር ይታወሳል። ተቃውሞ የወጡ ሰልፈኞች በኢራን ባለስልጣናት ኃይል የተሞላበት እርምጃ ተወስዶባቸዋል። የሰብአዊ መብት ተሟጋቾች እንደሚናገሩት ተቃውሞውን ለማፈን በተወሰደው እርምጃ በሺዎች የሚቆጠሩ ሰዎች ተገድለዋል። ቱርክ የሆርሙዝ ወሽመጥን ከፈንጂ የማጽዳት ተግባር ላይ ለመሳተፍ ፍላጎት እንዳላት ገለጸች። የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን በቴሄራንና ዋሽንግተን ሊደረስ ከሚችል የሰላም ስምምነት በኋላ ሀገራቸው የሆርሙዝ ወሽመጥን ከፈንጂ የማጽዳት ስራ ላይ መሳተፍ እንደምትችል አስታውቀዋል። ፊዳን ለጋዜጠኞች እንደገለጹት ከማንኛውም ስምምነት በኋላ የቴክኒክ ቡድን በወሽመጡ የተጠመዱ ፈንጂዎችን የማምከን ስራ ላይ ለመሰማራት እየጠበቀ መሆኑን ተናግረዋል። አክለውም ቱርክ እንዲህ አይነት ጥረቶችን እንደ ሰብአዊ ግዴታ እንደምትመለከተውም ገልጸዋል። የውጭ ጉዳይ ሚኒስትሩ ማንኛውም የፈንጂ የማምከን ስራ የሚሰራው ከተለያዩ ሀገራት በተውጣጡ የቴክኒካል ቡድን መሆኑን ገልጸው ከኢራንና የአሜሪካ የሰላም ስምምነት በኋላ የሚመሰረት መሆኑን አስታውቀዋል። ቱርክ በእነዚህ ሁኔታዎች ውስጥ በፈንጂ ማምከን ስራዎች ላይ በመሳተፍ ረገድ ችግር የለባትም ብለዋል። ፊዳን ወደፊት ከተለያዩ ሀገራት ተወጣጥቶ የሚመሰረተው የቴክኒክ ባለሙያዎች ጥምረት የአዲስ ግጭት አካል የሚሆን ከሆነ ቱርክ አቋሟን መልሳ እንደምትመለከት አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ ፊዳን ከኢራን የኒኩለር መርሃ ግብር ጋር የተያያዙ ጉዳዮች በፓኪስታን በሚደረገው ቀጣይ ዙር ውይይት ሊፈቱ ይችላሉ ብለው እንደሚያምኑም ገልጸዋል። ውድ አድማጮች፣ የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። ሂውማን ራይትስ ዎች የአውሮፓ ህብረትን ውሳኔ ስለመቃወሙ፣ አካል ጉዳተኞች ዲጂታል መገለል እየደረሰባቸው ነው ስለመባሉ፣ በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመር በካርቱም የተመሰረተው ቀጠናዊ ጥምረት ጥሪ ስለማቅረቡ፣ ከሀገር ቤት የአፍሪካ የነዳጅ እጥረት እስከ 2040 ድረስ 86 ሚሊዮን ቶን ይደርሳል ስለመባሉ፣ ከአፍሪካ ቱርክ የሆርሙዝ ሰርጥን ከፈንጂ የማጽዳት ተግባር ላይ ለመሳተፍ ፍላጎት ስለማሳየቷ፣ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት መልካም ቀን ይሁንላችሁ።